ኢየሱስ ጌታ ነው እያለ ትውልድ ሊናገር፣ ኢየሱስ ጌታ ነው ያለ ትውልድ ሊመሰክር፣ መዳን በሌላ በማንም የለም እያለ ትውልድ ሊናገር፣ ይህንን ወንጌል የምስራቹን ቃል ትውልድ ከፍ ሊያደርግ ግዴታ አለበት። ይሁን አገልጋዮች አገልግሉ፣ ፓስተሮች አስተምሩ፣ መጋቢያን በኢየሱስ ክርስቶስ መግቡ፣ እረኞች መንጋዎችን ጠብቁ። በኢየሱስ ክርስቶስ መንጋዎችን ለኢየሱስ እንደምታዘዙ ለበላዮቻችሁ ታዘዙ። ለነገስታት፣ ለኃያላን፣ ለታላላቆች ከናንተ ታላቅ ለሆኑ በእድሜም በእውቀትም በብዙ ነገር ለሚመክሯችሁ ታዘዙ። ግን ለእያንዳንዱ እንደ ስራው መጠን የሚከፍል ልዑል እግዚአብሔር በተቀደሰ መቅደሱ ላይ ስላለ ሁሉም ሰው የማገልገል ግዴታ አለበት። መጽሐፍ ቅዱስ የእግዚአብሔር ቃል ይኸውልህ ጸጋ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ስለዚህ የምናገለግለው ለአንድ መንግስት ሊያውም እሱ ለእግዚአብሔር መንግስት ከሆነ በቅንነት፣ በፍቅር፣ በሰላም፣ በቸርነት፣ በበጎነት፣ በየዋህነት፣ በመልካምነት የእግዚአብሔርን ታላቅነት የእግዚአብሔርን ወንጌል ለፍጥረት መናገር አለብን። አንዱ ይነሳና አንደኛው ሐሰተኛ ነው ይላል። አንዱ ይነሳና እኔ ጻድቅ ነኝ እሱ ኃጢአተኛ ነው ይላል። ወዳጄ እንደዛ አይደለም። ማንም ጻድቅ የለም፣ ማንም ኃጢአተኛ አይደለም። ሁሉም ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል። መጽሐፍ ቅዱስ ይሄንን ያረጋግጣል። በኢየሱስ የጊዜ ጉዳይ ነው ፊትና ከኋላ ያደረገን። ሁላችንም አገልጋዮች ነን። አየህ እኔ አንተ ባገለገልከው እኔ መንግስተ ሰማያት አልገባም። አንተ ኢየሱስ ጌታ ነው ብለህ በሰበከው ብቻ አልገባም። ምክንያቱም እኔም እንድናገር እኔም እንድሰብክ ጌታ ኢየሱስ ክርስቶስ መክሊትን ሰጥቶኛል። መጽሐፍ ቅዱሳዊ ቃል ነው ማወራቸው። ወዳጆቼ ስሙኝ፣ በኢየሱስ ክርስቶስ 30፣ 60፣ 100 ማፍራት አለብህ። ሁሉም ሰው በየአደባባዩ ወጥቶ ኢየሱስ ጌታ ነው ብሎ ቢሰብክ ራሱ ትውልድ ሊመለስ ገና ብዙ ዓመት ይፈጃል። ምክንያቱም የሰው ልብ ከድንጋይ የበለጠ ጠንካራ ነው። መጽሐፍ ሲናገር የሰው ልብ እጅግ ክፉ ነው ይላል በኢየሱስ ክርስቶስ። ይሄ ክፉ የሆነ ወንጌልን ያልሰማ ብዙ ትውልድ አለ። ወንጌል በሶማሊያ መሰበክ አለበት። ወንጌል በአፋር መሰበክ አለበት። ወንጌል በምስራቅ፣ ወንጌል በምዕራብ መሰበክ አለበት። አየህ ወንጌል ባለበት ሀገር ላይ በኢየሱስ ክርስቶስም ኃጢአት መኖር የለበትም። ወንጌል ባለበት ሀገር ላይ እርኩሰት መኖር የለበትም። ወንጌል ባለበት ሀገር ላይ ጥላቻ መኖር የለበትም። ወንጌል ባለበት ሀገር ላይ እግዚአብሔር መነቀፍ የለበትም። በእግዚአብሔር ቤት ውስጥ በቤተ ክርስቲያን ውስጥ በእርምና በቂም በጥላቻ ተቀምጠን በመድረክ ላይ ወጥተን የምናገለግለው ወንጌል ስላይደለ ሁላችንም መጀመሪያ ከኃይለኛው ከእግዚአብሔር እግር በታች ራሳችንን አዋርደን ይቅር ተባብለን። ምክንያቱም የክርስቶስ አስተምሮ ይሄ ነው። የክርስቶስ ፍላጎት ይሄ ነው። የክርስቶስ ፍቃድ ይሄ ነው። ስለዚህ ሁላችንም አገልጋዮች ነን። አየህ ካህናት፣ ጻድቅ ሁሉም በክርስቶስ ኢየሱስ ነው። ይሄ ምክንያቱም በቀራንዮ መስቀል ላይ የተሰቀለው የናዝሬቱ ኢየሱስ የመጣው ለጥቁሩ ብቻ አይደለም፣ ወይም ደግሞ ለነጩ ብቻ አይደለም፣ ወይም ለአጭሩ ወይም ለረጅሙ አይደለም፣ ለሁሉም ነው የመጣው። ስለዚህ ሁሉም የእግዚአብሔርን ታላቅነት ማውራት አለበት። ሊያውም በዚህ ዘመን ሁሉም የእግዚአብሔርን ታላቅነት ማውራት አለበት። የእግዚአብሔርን ታላቅነት መናገር አለብን። ስለዚህ የእግዚአብሔርን ታላቅነት እንዳንናገር ምክንያቱም ስንናገር ግን እውነታው ከዚህ ወንጌል ጋር የሆነ ሊሆን ይችላል። እውነቱ በዚህ ወንጌል ላይ የተመረኮዘ ሊሆን ይችላል። እውነቱ ይሄ ወንጌል መረጃችን፣ ይሄ ወንጌል ማስረጃችን፣ ይሄ ወንጌል ምንድን ነው የሚለው? አትስረቅ ይላል። ይሄ ወንጌል ምን ይላል? አታመንዝር ይላል። ይሄ ወንጌል ምን ይላል? በባልንጀራ ላይ በሐሰት አትመስክር። ይሄ ወንጌል ምን የባልንጀራህን ቤቱን፣ ሀብቱን፣ ሎሌውን አትመኝ ይላል። ይሄ ወንጌል ምን ይላል? ክፉ ነገር አታድርግም። ይሄ ወንጌል ምን ይላል? ክፋትን አትሸርብ ይላል። ይሄ ወንጌል ምን ይላል? ለእግዚአብሔር ታዘዝ ይላል። ይሄ ወንጌል የሚያደርገውን እያደረግን በቅንነት ጌታ የሚቀበለውን ጌታ ከኛ የሚወደውን ያንን መስዋዕት በእግዚአብሔር ፊት እያደረግን አገልግላለን። ራሳችንን መሸወድ የለብንም። ምክንያቱም የእግዚአብሔርን ወንጌል እኛ በትጋት ማገልገል አለብን። ምክንያቱም ማንም ይነሳና የራሱን ሐሳብ የራሱን ነገር ይናገራል። ኖ እንደዛ አይደለም። ሁላችንም በክርስቶስ ኢየሱስ የዳንን
ዳግም የተወለድን ከጨለማ ወደሚደነቅ ብርሃን የወጣን የእሱን በጎነት እንድናወራ እግዚአብሔር የረዳን እኛ የእግዚአብሔርን በጎነት ላልተረዱት፣ ላልቀመሱት፣ ፍቅሩን ላልቀመሱት፣ ቸርነቱን ላልቀመሱት፣ በጎነቱን፣ መልካምነቱን ላልቀመሱት በጨለማ ላሉት ለነሱ ይህንን ወንጌል እንናገራለን። ስንናገር እንደዚህ እንላለን፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ወንድሜ ብታምን ትድናለህ፣ ባታምን አሁን ተፈርዶብሃል እያልን ይህንን መጽሐፍ ቅዱስ የእግዚአብሔርን ቃል እየተናገርን ትውልድን ማዳን አለብን። ለትውልድ መናገር አለብን። ሁሉም የመመስከር ግዴታ አለበት። ሁሉም ወንጌልን የመናገር ግዴታ አለበት። አየህ፣ የደብተራ ልጅ እንዳይሰለጥን ወንጌል መሰበክ አለበት። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ